ሰላምታችን በእያላችሁበት ድረስ እንደምናላችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። በቅድሚያም በክልሉ የሚገነቡ የመስኖ ፕሮጀክቶች ተጠናቀው ወደ ስራ እንዲገቡ ክትትልና ድጋፍ እንደሚያደርግ የአማራ ክልል ግብርና ቢሮ አስታወቀ። የክልሉና የዞን የስራ ኃላፊዎች በቃሉ ወረዳ ከ320 ሚሊዮን ብር በላይ በሆነ ወጪ እየተገነባ የሚገኘውን የድርማ የመስኖ ፕሮጀክት ግንባታ ሂደትን ተመልክተዋል። መሐመድ በቀለ ዝርዝሩን ይዟል። የመስኖ ስራ አርሶ አደሩ በአመት 2 ወይም 3 ጊዜ አምርቶ የምግብ ዋስትናውን ከማረጋገጥ ባለፈ ትርፍ ምርቱን ለገበያ እንዳቀርብ ያስችላል። ይህን ለማሳካት ደግሞ የመስኖ መሰረተ ልማትን ማስፋፋት ያስፈልጋል። በደቡብ ወሎ ዞን የተለያዩ አካባቢዎች የመስኖ መሰረተ ልማቶችን ለማስፋፋት እየተሰራ ሲሆን ከነዚህ መካከል በቃሉ ወረዳ ድርማ ወንዝ ላይ እየተገነባ ያለው የመስኖ ፕሮጀክት አንዱ ነው። ከ320 ሚሊዮን ብር በላይ በሆነ ወጪ የሚገነባው ይህ ፕሮጀክት 490 አርሶ አደሮችን ተጠቃሚ እንደሚያደርግና በጥሩ አፈጻጸም ላይ መሆኑን የቃሉ ወረዳ ዋና አስተዳዳሪ አቶ ሙሁድን አህመድ ገልጸዋል። ፕሮጀክቱ በጥቅሉ ከ325 ሚሊዮን ብር በላይ የወጣበት ፕሮጀክት ነው። በጥቅሉ 290 ሄክታር መሬት ያለማል ተብሎ ይታሰባል። አሁን ባለው ተጨባጭ 60 በመቶ ፊዚካል ስራው ደርሷል። በጣም በፍጥነት እየተሰራ ያለ ፕሮጀክት ነው። ጥቅምት ላይ ነው የፕሮጀክት ስራ የተጀመረው። ሄድወርኩም በሙሉ አልቋል። ከዚያም ባለፈ ካናሉ ዋናው ካናል ከወንዝ የሚወጣው ካናል እያለቀ ነው ያለው። ዋናው ካናል እስከ 5.8 ኪሎ ሜትር ያክል ይረዝማል። የቃሉ ወረዳ ለመስኖ ልማት ትልቅ አቅም ያለበት መሆኑን የገለጹት የደቡብ ወሎ ዞን ዋና አስተዳዳሪ አሊ መኮንን እንደ ዞን በበጋ መስኖ ያቀድነውን 41 ሺህ ሄክታር መሬት ለማልማት የተለያዩ የበጀት አማራጮችን በመጠቀም የመስኖ መሰረተ ልማትን እያከናወን እንገኛለን ብለዋል። ቃሉ በጣም ፖቴንሻል የሆነ አካባቢ ነው። ውሃ አለው። መሬቱ በጣም ጥሩ ነው። በፍራፍሬ ልማት በከፍተኛ ሁኔታ መልማት የሚችል አካባቢ ነው። ስለዚህ እንደዚህ አይነት መሰረተ ልማት የመስኖ መሰረተ ልማት በተለይ ደግሞ ውሃን ከወንዝ ውስጥ አውጥቶ ማሳ ላይ ለማፍሰስ የሚያስችል ትልልቅ መሰረተ ልማቶችን መገንባት ትልቅ ፋይዳ አለው። ከዚህ አኳያ እዚህ እየተገነባ ያለውም ብዙ አርሶ አደሮች ስለሆኑ የሚጠቀሙበት በቀጣይም እየተራዘመ ጭምር በጣም ሰፊ የሆነ መሬት ለማልማትና ብዙ አርሶ አደሮች እንዲሳተፉበት በማድረግ ረገድ ሰፊ ሚና ያለው የመስኖ መሰረተ ልማት ነው እየተገነባ ያለው። ወደ 41 ሺህ ሄክታር የበጋ መስኖ ስንዴ እንዘራለን። ይሄን የምንጠቀመው ከሞላ ጎደል መሰረተ ልማቶችን ተጠቅመን ነው። የመስኖ ስራ ከተረጅነት የምንወጣበት ዘርፍ በመሆኑ በክልሉ የሚገኙ የመስኖ ፕሮጀክቶች ፈጥነው ወደ ስራ እንዲገቡ አስፈላጊውን ክትትልና ድጋፍ እናደርጋለን ያሉት ደግሞ የአማራ ክልል ግብርና ቢሮ ኃላፊ አቶ ደረጀ ማንደፍሮ ናቸው። መስኖ አንዱና ዋነኛው ከድህነት መውጫ ወይም ደግሞ ከተረጅነት ወደ ምርታማነት የሚያሸጋግረን ትልቁ አቅማችን ነው። የስራው ፍጥነት፣ የስራው ጥራት በጣም በተሻለ መንገድ እየሄደ ያለ ፕሮጀክት ነው። በተለይ ደግሞ አሁን በክልላችን ስራዎቻችንን በተቀናጀና በፍጥነትም በጥራትም ለመስራት የያዝነውን እቅድ የሚያሳካ አንዱ ተምሳሌታዊ ፕሮጀክት ማለት እንችላለን። በሁሉም የክልላችን አካባቢ ያሉ የመስኖ ፕሮጀክቶች ፈጥነው ወደ ስራ እንዲገቡ እኛም ክትትልና ድጋፍ እናደርጋለን። በቃሉ ወረዳ በሚገነባው የመስኖ ፕሮጀክት ዙሪያ የተነሱ የተለያዩ ችግሮችን በአጭር ጊዜ በመፍታት ለአገልግሎት ለማብቃት እንደሚሰራ በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል የገጠር ልማት ዘርፍ አስተባባሪ ዶክተር ድረስ ሳህሉ ተናግረዋል። ከ2 ወር ባልበለጠ ጊዜ ውስጥ ይህን ያህል ፕሮግረስ ሂዷል። በጣም የሚያበረታታ በቀጣይም በክልላችን ከምንሰራቸው የመስኖ ፕሮጀክቶች ለተቋራጮች ትልቅ ትምህርት የሚሆን በፍጥነት እየተሰራ ያለ ፕሮጀክት ነው የምናየው። እንግዲህ ይህን ፕሮጀክት ውጤታማ አድርጎ ለማስቀጠል ያሉ የቢሮክራሲ ችግሮችን ይኸው ተቋራጩ ክፍያ መዘገየት እንዲህ የመሳሰሉትን የቢሮክራሲ ችግሮች እንዲፈታለት በእኛ በኩል ያሉ የቢሮክራሲ ችግሮችን ለመፍታት ሳይት ላይ ሆነን የግብርና ቢሮ ኃላፊም ባለበትና ሌሎች አመራሮች እንዲሁም ባለሙያዎች ክትትል የሚያደርጉ ባለሙያዎች ባለበት ስለጎበኘን በአጭር ጊዜ ውስጥ እንፈታለታለን። የአማራ ክልልና የደቡብ ወሎ ዞን የስራ ኃላፊዎች በቃሉ ወረዳ እየተከናወኑ ጀማል የኮምቦልቻ ከተማ አስተዳደር ሚሊሻ ጽሕፈት ቤት ለተከታታይ ቀናት በተግባርና በንድፈ ሐሳብ ሲያሰለጥናቸው የነበሩ የሰላም አስከባሪ አባላትን አስመርቋል። ተመራቂ የሰላም አስከባሪ አባላት በስልጠና ቆይታቸው ወታደራዊ ዕውቀትን ማግኘታቸውንና ለተልእኮም ዝግጁ መሆናቸውን ተናግረዋል። ከተማችን
የብዙ ፋብሪካ መናኸሪያ መሆኗ ይታወቃል። የኢንዱስትሪ ከተማ ነች። ይህን በማሰብ ላለው ሰላም ቁርጣማ ነን። እስካሁን ማህበረሰባችን ዙሪያውን ያለው ማህበረሰብ ከጎናችን ነው። እኛ ከፊት ነን፣ ማህበረሰባችን ከጎን ነው። የማያቋርጥ አቅም ላይ ነው ያለን። በተለይ አሁን የተሰጠን ስልጠና በጣም አቅማችንን ገንብቶታል። ደስ የሚል የስልጠና ጊዜ ነበር ያሳለፍነው። ቁርጣማ ነን ባለው ሰላም የከተማችን ጉዳይ ብሎም አስፈላጊ በሆነበት ቦታ ደርሰን ሰላማን ለማረጋገጥ ቁርጣማ ነን። ከተማችንን በአካባቢ ጎረቤቶችንም ሳናስደፍር በእልህ በቁጭት ከተማውን በሰላም አስከብሮ እኛ ከወረዳው ከዚህ ከኮምቦልቻ አልፈን ለሌሎችም አጎራባች አሁንም የተሻለ ግዳጅ ሰጥተን የሌሎቹንም ጎረቤቶቻችንን ሰላም ለማስጠበቅ የተዘጋጀ ኃይል ነው ያለን። ክልላችን ከወደቀበት የጦርነት አዘቅት እና ህዝባችን የናፈቀውን የሰላም እንትን በመረዳት ማለት ነው ቀን ከሌት ቀን በፀሐዩ ሌሊትም እንዲሁም በብርድና በዝናሙ ደከመኝ ሰለቸኝ ሳይል ለሰላም ተግተን ተነስተን ቀጣይም የህይወት እንትን መስዋዕት እስከ መክፈል ድረስ ቁርጠኝነት አድርገን የተነሳንበት ሁኔታና ለህዝባችንም ለማገልገል ፈቃደኝነት ላይ የምንገኝ መሆናችንን እገልጻለሁ። የኮምቦልቻ ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ ኮማንደር ሰይድ አሊ የከተማዋን ደህንነት ለማረጋገጥ የሰላም አስከባሪ ሰራዊቱን አቅም የሚያጎለብቱ ስራዎች እየተሰሩ መሆናቸውን ገልጸዋል። ሀገራችን ያው የልማቱን ሁኔታ እየተፋጠነ በሚሄድበት ሰዓት የውስጥም የውጭም ጠላት አልመው ስለሚሰሩ ይህንን ታሳቢ በማድረግ ደግሞ ሰላም አስከባሪያችን የሌላ እገዛ ሳያስፈልገው ራሱን ችሎ የከተማውን ጸጥታ ሁኔታ በአስተማማኝ ሁኔታ ላይ እንዲጠብቅና ተገቢ ሁኔታ የሚሰጠውን ተልዕኮ እንዲፈጽም አድርገን የሰራንበት ሁኔታ ነው ያለው። ከዚህም በኋላ ተከታታይ የሆነ የአቅም ግንባታ ስልጠና የሚቀጥል ነው የሚሆነው እንጂ በዚሁ ስልጠናው የሚያበቃ አይደለም። የኮምቦልቻ ከተማ አስተዳደር ከንቲባ አቶ መሐመድ አሚን የሱፍ የሚሰጣችሁን ግዳጅ በበቂ ሁኔታ ለመወጣትና የአመለካከት አድማሳችሁን በማስፋት የከተማችንን ብሎም የክልላችን ዘላቂ ሰላም እንዲረጋገጥ የድርሻችሁን እንድትወጡ በማለት ለተመራቂዎች መልእክት አስተላልፈዋል። እንደ ከተማችን እናንተ በሰራችሁት ስራ ህብረተሰቡም ባደረገው አስተዋጽኦ አመራሩም ሌላውም በሰራው ስራ እስካሁን ከተማችን በጽንፈኛ ሳትደፈር ቆይታለች። በቀጣይም ምንም አይነት የሰላም መደፍረስ እንዳያጋጥም ጠንካራ የሰራዊት አባል ያስፈልገናል። ለዚህም ነው በየጊዜው አጫጭር ስልጠናዎችን እያገኛችሁ በአመለካከትም በብቃትም የተሻላችሁ ሆናችሁ እንድትገኙ የሚያስፈልገው። ይህ ስልጠና ያላችሁን አቅም የበለጠ የሚያጎለብት ሆኖ በአመለካከትም አንድ ሲሆን ነው። ሰራዊትን ሰራዊት የሚያደርገው መሳሪያ ስለታጠቀ ብቻ አይደለም፣ በአመለካከት የመጀመሪያ አንድ ሲሆን ነው። የሀገራችንን ሁለንተናዊ ብልጽግና ለማረጋገጥ ጠንካራ የስራ ባህል ማዳበር እንደሚገባ የኮምቦልቻ ከተማ አስተዳደር ገለጸ። በከተማ አስተዳደሩ የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ መልእክት ከተለያዩ የህብረተሰብ ክፍሎች ጋር ውይይት ተካሂዷል። ህይወት አስማማው ተጨማሪ አላት። የኮምቦልቻ ከተማ አስተዳደር ከተለያዩ የህብረተሰብ ክፍሎች ጋር በሀገራዊና አካባቢያዊ የልማትና ሰላም ጉዳዮች ላይ ውይይት አካሂዷል። በሀገር ደረጃ የተከናወኑ ፕሮጀክቶች የኢትዮጵያ እድገትን በማረጋገጥ የወደፊት እድሎችን የተሻለ ለማድረግ እንደሚያግዙ የተገለጸ ሲሆን የአንድነት ማሳያዎችና በራስ አቅም ፕሮጀክቶችን የማጠናቀቅ ውጤት ሆነው መመዝገባቸውን በውይይቱ ተነስቷል። በሀገር ደረጃ እየተመዘገበ ያለው ስኬትን ተደራሽ ለማድረግ ማህበረሰቡ ለአካባቢው መልማትና መለወጥ የድርሻውን ማበርከት እንዳለበት የከተማዋ ነዋሪዎች ተናግረዋል። መጀመሪያ ሰላማችንን ማስጠበቅ ነው። እንደ አንድ ዜጋ ለሰላም ማንኛውንም የሚከፈለውን ነገር ሁሉ ከፍሎ ሰላም ማረጋገጥ ነው። ከዛ ለሀገር ክብርና ለሀገር ሉዓላዊነት፣ ለሀገር አንድነት የድርሻዬን መወጣት ነው። መጨረሻም ፐርሰናሊ የራሴን የምግብ ዋስትና፣ የቤተሰቤን፣ የአካባቢዬን ማረጋገጥና ከድህነት መውጣት ነው። በዚህ ሰዓት ላይ ትልቅ ልማት እያለማን ነው። እንደውም እንደ ኮምቦልቻ በሴቶች የልማት ህብረት ተደራጅተን ትልቅ እርሻ እያረስን ትልቅ ልማት እያለማን ነውና ወደ ኢንቨስትመንት ምናምን እንቀይራለን ብለን እናስባለን። ግን ትልቁ ነገር መስራት ነው። ሰው ሰላሙን ጠብቆ ስራን ማጠናከር ነው። ስራን ባህር ማድረግ ነው። ከዚህ የበለጠ ደግሞ ቀጣይ ያለው ትውልድ ይህን ራዕይ ተከትሎ እንዲሄድ ይፈለጋል። ይህን ልማት ደግሞ ለማልማት ከመንግስት ጎን ሁላችንም ቁመን ተሳታፊ መሆን አለብን። የብቻ የተናጠለ ሩጫ የትም አያደርስ። በጋራ ከሆን ከተባበር ከተደጋገዝን ግን አንደኛ የተቸገሩ ወገኖችን ሌሎችን እንረዳለን። ሁለተኛ የራሳችን ህይወት እናሻሽላለን። እና ህይወት ቋሚ አይደለም። እስካለን ድረስ የምንችለውን ያህል
ከራስ አልፎ ለሀገርና ለወገን የሚተርፍ ስራ ሰርተን ብናልፍ የተሻለ ስለሆነ የምንችለውን ሁሉ እናደርጋለን። የኮምቦልቻ ከተማና መሰረተ ልማት መምሪያ ኃላፊ ሲሳይ አየለ በመደመር መንግስት የተከናወኑ የልማት ስራዎች የከተማዋን ሁለንተናዊ ልማት በማረጋገጥ ረገድ በርካታ ማሳያዎች እንዳሉ የገለጹ ሲሆን ሰው ተኮር ፕሮጀክቶችና የመሰረተ ልማት ስራዎች ደግሞ ማሳያ መሆናቸውን ጠቅሰዋል። ስራቶች ብለን ከምናስባቸው እንደ ከተማ ከመጡ ለውጦች አንዱ እንደኛም ዘርፍ የምናየው የመሰረተ ልማት ተደራሽነትን በማሳደግ ረገድ የመጡት ለውጦች ናቸው አንዱ። ሌላው ሰላም ነው። ሰላምን በማረጋገጥ እንደ ከተማ ያው አካባቢው ሰላም ሆኖ የታቀዱ የልማት ስራዎች ወደ ተግባር እንዲገቡ በማድረግ በርካታ ውጤቶች መጥተዋል። በተለይ መንገድ ተደራሽነት፣ የውሃ ተደራሽነት፣ አጠቃላይ የመሰረተ ልማት ተደራሽነት በፊት ከነበረው በተለይ በዚህ 4-5 ዓመታት ውስጥ ከፍተኛ የሆነ መሻሻል እድገት ያሳየ የመንገድ ተደራሽነት የውሃ ተደራሽነት ፕሮጀክቶች በስፋት እየተሰሩ ያሉበት ሂደት ነው ያለው። የኮምቦልቻ ከተማ አስተዳደር ምክትል ከንቲባ አቶ ወንዶሰን ልሳነ ወርቅ እንደገለጹት የጉባ ብስራቶች በራስ አቅም ግዙፍ ፕሮጀክቶችን እውን በማድረግ የኢትዮጵያ ልዕልና የማረጋገጥ ጥረት ማሳያዎች ናቸው። የኮምቦልቻ ከተማ ነዋሪዎችም ከዚህ ቀደም ሲያደርጉ የነበረውን የልማት አጋዥነት አጠናክረው መቀጠል እንዳለባቸውም ምክትል ከንቲባው ተናግረዋል። የከተማችን ማህበረሰብ አጠቃላይ የሀገራችን ህዝቦች እነዚህን ትሩፋቶች ለማስቀጠል ብስራቱን ደግሞ ውጤታማ ለማድረግ ሁሉም ሰው ከእያንዳንዱ እኔም አንቺም ሰላማችንን መጠበቅ አለብን፣ ሰላማችንን ማስፋት አለብን፣ ሰላማችንን ማጽናት አለብን ማለት ነው። ከዚህ ቀጥሎ የሚመጣው ታታሪ ሰራተኞች መሆን አለብን ማለት ነው። ስለዚህ ጠንካራ ሰራተኛ መሆን አለብን። በእያንዳንዱ በተሰማራንበት ከቀን ሰራተኛው ጀምሮ እስከ ላይኛው ድረስ እያንዳንዱ ኢንዱስትሪያሊስቱም አቅራቢውም ሸማቹም ገዥም ሁሉም ጠንካራ ሰራተኞች መሆን። ጠንካራ ሰራተኛ ደግሞ በብቁ የስራ ዲሲፕሊን መመራት አለበት። ይህንን የሚመራ ደግሞ ዲሲፕሊን የሚመራ ደግሞ በየደረጃው ያለው መዋቅር ደግሞ ጠንካራ መሪ መሆን አለበት። ነገን ብልጽግናችንን ለማረጋገጥ ሁላችንም እንረባረብ እላለሁ። አመሰግናለሁ። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀናንባቸው ነበርኩ። ጤና ይስጥልን።